ትዳሬን ወደዋለሁ። ቢዘምም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። እማዬ ምን አይነት ጨለማ ህይወት ውስጥ እንዳለች አንቺ አታውቂም። አዎ እንደዛ ተለሳልሶ ካገባት በኋላ ሁሌ አምሽቶ ነው የሚመጣው። እሷ ለስራ ነው የምትለው፣ እኔ ግን ሌላ ሴት ያደረበባት ነው የሚመስለኝ። አዎ ምንም ጥሩ ነገር አይሸተኝም። ብትፈተው ከዚህ የተሻለ ኑሮ መኖር ትችል ነበር። እኔ ምንም አላውቅም እማዬ፣ ፈጣሪ ሆናት። በይ በቃ ቻው፣ እደውልልሻለሁ። ልብሶችሽን አዘጋጅ፣ ትኬት ቆርጬልሻለሁ፣ ነገ ትሄጃለሽ። ወዴት? ምን ነው ማሬ? ምን ተፈጠረ? እማዬ ጋር ብትሆን ይሻላል። እዚህ ልማር ተስማማን አይደል እንዴ? ትክክለኛ ውሳኔ እንዳልነበር አሁን ተረዳው። መጀመሪያም ቢሆን እማዬን ላለማስከፋት ነበር የተስማማሁት። ቆይ ምንድነው ሐሳብሽን ያስቀየረሽ? ትዳሬን ወደዋለሁ። ቢዘምም የዘመመ ትዳሬን የሚያቃና እንጂ የሚያፈርስ ቤተሰብ አያስፈልገኝም። ከኔ አልፎ ህይወትሽን አውቅልሻለሁ የሚል ሰው አያሻኝም። የኔ ፍቅር የማላውቀው ነገር አለ እንዴ? ምንድነው የምታወሪው? ስለምን እንደማወራ ገብቶሻል? እዚህ ሆነሽ ጥሩ ነገር ማየት ከተሳነሽ ጥሩ ቦታ ሄደሽ ኑሪ። ትዳር ሁለት ሰዎች ተዋደውና ተስማምተው የሚመሰርቱት የፍቅር ተቋም ነው። ያዘኑ በመምሰል ከሳሽ ጠቆርሽ እያሉ መጎዳታችንን እየነገሩ የተሻለ ህይወት ላይ ሰጡን ህይወታችንን የሚቀሙብን ሰዎች ካጠገባችን እናርቅ። በትዳራችን ውስጥ ማንንም ጣልቃ እናስገባ። ወንድማችሁ ከሞተ እኮ ገና 1 ሳምንት አልሆነው። ደሞስ በየት በኩል አልፋችሁ ነው በወንድማችሁ ስም ያለን ንብረት የመሸጥ መብት ያገኛችሁት? እና ሊዱ ደህና ነሽ? መቼስ አሁን ተረጋግተሻል አይደል? እኔማ ደህና ነኝ እግዚአብሔር ይመስገን። የሞተ ተጎዳ እንጂ ማማን ምን እንደምላሳስብ ብቻ ነው እንጂ የምጨነቀው። አሁን ደህና ነኝ። ያው እንግዲህ ማማንም ቀስ እያሉ እንድትለምደው ማድረግ ነው። እስኪ እግዚአብሔር ያውቃል እንግዲህ። እኔማ እሱን ብዬ ነው ሰው እዚህ እንዳይሰበሰብ እያደረግኩ ያለሁት። አሁን ብዙ ሰው እየመጣ አይደለም። ያው ልጅ አይደለች፣ እስኪ ገባት ትንሽ ታስቸግራለች። ፈጣሪ ላይ አስችል አይሰጥም አይደለም የሚባለው። ወንድሜን አጥቼ በህይወት እኖራለሁ ብዬ መች አስቤ ያውቃለሁ? ግን ይኸው እየኖርኩኝ ነው። ሳትመጣ እንድንወጣ በቃ የመጣንበትን ጉዳይ ቶሎ እንጨርስ። እሺ ምን ነበር ያላችሁኝ? ቤቱን ለመሸጥ ተስማምተን አስገምተናል እና ገዢዎቹ ቤቱን ለማየት ነገ ይመጣሉ። እናሳውቅሽ ብለን ነው። የትኛው ቤት? ያው የምትኖሪበት ነው። እሱ ቤት እያለ መቼስ እኛ መቸገር የለብንም። ስለምንድን ነው የምታወሩት? ወንድማችሁ ከሞተ እኮ ገና 1 ሳምንት አልሆነው። ደሞስ በየት በኩል አልፋችሁ ነው በወንድማችሁ ስም ያለን ንብረት የመሸጥ መብት ያገኛችሁት? ምን ቀን አስቆጠረን? እሱ እንደሆነ ከሞት አይነሳም። ደግሞም የጋብቻ ወረቀት የላችሁም። የቤተሰቦቻችን ቤት ነው የገባችሁት። አሁን እሱ ከሌለ ደግሞ እሱን ቤት ለቀሽ በአቅምሽ ትንሽ ቤት ተከራይን ህይወትሽን ቀጥይ። የህጉን ሂደት አታስቢ። ያው በመናቃቸው ሰዎች እናስጨርሷለን። ለትንሽ ጊዜ መንቀሳቀሻ ይሆንሽ ዘንድ ቤቱ ሲሸጥ የተወሰነ ገንዘብ እንሰጥሻለን። መቼስ ልጅ ይዘሻል። ቅድስት በእናታችሁ ቁስሌን አትነካኩት። የልጄን አባት ማጣቴ ሲያንስ እንደ ልቤ እንኳን ማልቀስ እየቻልኩኝ አይደለም። እባካችሁን ቤቱን አትሽጡት። የማርፍበት ቤተሰብ እንኳን የለኝም። ምንም ጊዜ ማባከን አያስፈልግም። ለማሳወቅ ያክል ነው እንጂ አማክረንሽ ሐሳባችን ልንቀይር አይደለም የመጣ ነው። አንቺ ተነሽ እንሂድ። መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ። ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ምክንያት አጣሁለት በህይወት መኖሬ። እዚህ ቤት እኮ ነው እናታችን መከራዋን አይታ ያሳደገችን። እዚህ ግቢ ውስጥ ነው አባታችን ሲያጫውተንና ሲያሯሩጠን የነበረው። እባክህ ከዚህ በላይ መጨቃጨቅ አልፈልግም። እስካሁን ቤቱ ይሸጥ ስልሽ ዋጋውን ምክንያት አድርገሽ እንዳይሸጥ አደረግ። አሁን ደግሞ በጥሩ ዋጋ የሚገዛ ሰው ሲመጣ ሌላ ምክንያት። ቆይ ምንድነው ችግርሽ? ብዙ ብር እኮ ነው። ይሄ ቤት ብር ብቻ ነው ላንተ? ሊዲያ ቤቱ እኮ በሁለታችንም ስም ነው ያለው። ስለዚህ አንቺ ብቻ አይደለሽም በዚህ ቤት ላይ መብት ያለሽ፣ እኔም መብት አለኝ። እሺ መብት አለ፣ ልብስ ግን አለ? እዚህ ቤት እኮ ነው እናታችን መከራዋን አይታ ያሳደገችን። እዚህ ግቢ ውስጥ ነው አባታችን ሲያጫውተንና ሲያሯሩጠን የነበረው። ለማይረባ ብር ብለህ ነው ብዙ ትዝታዎቻችንን እንሽጥ እያልከኝ ያለኸው። ስሚ፣ እኔ በዚህ ቤት ብር
ሰርቼ ህይወቴን መቀየር እፈልጋለሁ። ትዝታ ምግብ አይሆነኝም። ትዝታ ደይን አይከፍልም። ብዙ ብድር አለብኝ። ማስሬ ቤቱን ብትሸጠው ገንዘቡን ከ2 ወር በላይ አትጠቀምበትም። ቤቱን ግን ድጋሚ አናገኘውም። እባክህን ቤቱ ባይኖር ልትጠቀም የምትችለውን አማራጭ ተጠቀም። ቤቱን ከምንሸጠው እናሳድሰውና የቤተሰቦቻችንን ስጦታ እናስቀጥል። ተቸገርኩ እያልኩኝ ስለምን ማሰራት ነው የምታወሪው? ትቀልጃለሽ እንዴ? ቤቱን አላሸጥም አለችኝ። ቆይ ለዛሬም እኮ ይሆናል። እንደው ለምን ልብስን አሸጠውም? ግን ሌላ የሚሸጥ ነገር ካጣ ይህን ልብስን አውልቀ ለምን ሙሉን አሸጠውም? እብድ ነኝ እንዴ ልብሴን የምሸጠው? ታዲያ እሷም ያለች እኮ እብድ ነን ወይ ቤታችን ሽጠን ሜዳ ላይ ወድቀን ስራ እንስራ የምትለው ነው ያለች። ሌላ ምን አለች? አንተም እንደሷ ልታሳምናኝ ነው? ወይኔ ኧረ ጉድ እናንተ! ሰው እንዴት ስራ ሰርቶ ሊያገኙ የሚመኘውን ነገር ሸጬ ስራ ካልሰራውበት ይላል? አይ ሰው